بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين إخوة الإيمان برات مقطع جالاتشو يا ضيف أفريقيا ويم أفريقيا انقرا بروغرام داكتاتاوج أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته ይህ በየዕለቱ ከሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ የሚቀርበው የአፍሪካ እንግዳ ፕሮግራም ነው። የዛሬው እንግዳዬ ከ12 ዓመት የስደት ቆይታ በኋላ አገር ቤት ጠቅሎ ገብቶ ነበር፣ ተመልሶ መጥቷል። ለምን ተመለሰ? አብረ የምናየው ነው የሆነው። እንግዳዬ ወንድም መሐመድ ሰይድ ነው። ባረከላሁ ፊኩም። ቀጣይ 50 ደቂቃ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። አብራችሁ የምቆየው መሐመድ አብዱራህማን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። አላህ ሱብሃነሁ ወተዓላ ጾማቸውን ከተቀበላቸው ሰዎች እንዲያደርገን እየተማጸን ፕሮግራማችንን እንድትከታተሉኝ አሁን በድጋሚ በአክብሮት ጋብዛለሁኝ። አሁን በቀጥታ ወደ እንግዳዬ ነው የማልፈው። መልካም ቆይታ። ባረከላሁ ፊኩም። طيب ወንድም መሐመድ ሰይድ እንግዲህ በቅድሚያ ለዚህ ለአፍሪካ ቲቪ ላይ በአፍሪካ ቲቪ መስኮት ብቅ ብለህ ሐሳብህን እንድታጋራ ስንጠይቀ ፈቃደኛ ስለሆንክ በአድማጭ ተመልካቾች ስም ከልብ የከበረ ምስጋና ላቀርብልህ እወዳለሁ። አልሐምዱሊላህ ለሰላም እንኳን ደህና መጣህ። አመሰግናለሁ። ባንድና ወያችሁ እናንተም ለዚህ ፕሮግራም ስለጋበዛችሁ ጋብቻ አመሰግናለሁ። ጀዛከላሁ ኸይር። طيب እስኪ እንግዲህ አሁን ያለንበት ወሩ ያው ረመዳን ነው መሐመድ። አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች ያድርገን። እስኪ እንደው ለመጀመሪያ ያክል ረመዳን ላይ ነው ያለነው። ወደ ኋላ ልመልስና አንተ ተወልደህ ያደክበት አካባቢ የጾም ድባብ ወይም የረመዳን ድባብ ምን ይመስላል? እስኪ ወደ ኋላ ልመልስህ። بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه بعد. السلام عليكم ورحمة الله وبركاته. በመቀጠል ረመዳን እኔ ተወልጄ ያደኩት ገርባ ከተማ ነው። ረመዳን እኛ አካባቢ በጣም ደስ የሚል ድባብ አለው። በጣም ከምልህ በላይ በጣም ደስ ይላል። حتى عشر الأواخر ሁሉም በሚባል ሁኔታ ኢዕቲካፍ ይገባል። በጣም ደስ የሚል ድባብ አለ። حتى በቃ ከመስጊድ የራቁ ሰዎች የከተማችን ድምቀት የሆኑ ግን ከመስጊድ የራቁ ወጣቶች ሳይቀሩ ጥቅልል ብለው ረመዳን ላይ ወደ መስጊድ ይገባሉ። ወደ መስጊድ ያልገባ ሰው ከተማው ጭር ይልበታል እና በቃ ሙሉ በሙሉ ድምቀቱ መስጊድ ላይ ነው የሚሆነው ማለት ነው። ከዛም በመቀጠል እነ ኡስታዝ አብደል መናን አቡ ያሲር እነሱ ይመጣሉ። ብቻ አሽራ ለዋኪር ደስ የሚል ድምቀት አለው። ድባቡ ረመዳን በጣም ደስ ይላል የሚባለው። طيب አሁንም እስኪ ወደ ኋላ ልመልስ ነው መሐመድ። አንተ በስንት ዓመት ነው መጾም የጀመረው ታስታውሳለህ? ተቅሪበን በስንት ዓመት አካባቢ እንደሆነ ነው ረመዳንን መለማመድ መሞከር የጀመርከው? ይመስለኛል ያው እርግጠኛ ባልሆንም 8 ዓመት 9 ዓመት አካባቢ ረመዳን መጾም ጀምሬያለሁኝ። ያው እንዳይረባቸው አይችሉትም በሚል ያው ቤተሰብም እንድንጾም አያበረታቱንም ነበር። ግን በቃ ለስሁር ሲነሱ እንደምንም ተንስተን ያው በግድ እነሱ ጋር እናስራለን፣ እንጾማለን፣ እንለማመዳለን። አስታውሳለሁኝ ያው በዛ ሰዓት ጾም ከውሃው ምግቡን ከማጣት የበለጠ ከባድ የሚሆንብኝ እኔ በራሴ በቃ ምራቅ ከዋጡ ጾም ይፈታል ይባላልና ላለማዋጥ ትግል ነው ወይ ደግሞ ምራቅ እንዳይመጣ ትግል ነው። ምራቅ እንዳይመጣ ትግል በቃ ደግሞ የሆነ ስታስታውሰው ቶሎ ነው የሚመጣው። በቃ ጉሮሮዬ ድርቅ ይላል እና እሱ ነገር የልጅነት ትዝታ ነው። በጣም ከባዱ ነገር እሱ ነበር ከሁሉም በላይ ማለት ነው። እና በ8 በ9 ዓመት ነው የጀመርኩት ሰው። ያ መቼም አልፎ አልፎ ሲርብህ ሲጠማ ከቤተሰብ ደበቅ እያልክ ምናምን ለብቻ መቀማመስ አፍህን ተረግረግ አድርገህ የመውጣት አጸዳድተህ የመውጣት ነገር አልነበረም? እንደዛ ያጋጠመኝ አንድ ቀን ነው እንዳልኩ ያው ቤተሰቦች
ቤተሰቦች እንዳይረበን በማሰብ መጀመሪያም ገና ናቸው እያሉ እንድንጾም ፈቃደኛ አይሆንም። ገብቶሃል? ግን የማስታውሰው እንደዚህ የ12 ዓመት 13 ዓመት አካባቢ ሆኜ ወደ በረሃ ለትምህርት አክስቴ ጋር ሄድኩኝ ማለት ነው። እዛ እኛ ጋር ካለው የአየር ሁኔታው በጣም የተለየ ነው። በጣም ሙቀት ነው ሚል ነበር እና የመጀመሪያ ቀን አልቻልኩትም። እዛ ደግሞ ልክ አክስ በተቃራኒው እንድንጾም ነው እንትን የሚሉ ገብቶሃል? የሚያበረታተው አዎ፣ በጣም ውሃ ጠማኝ ከምልህ በላይ። ከዛ በኋላ የአክስቴ ልጅ ነበረች፣ እኔ አልቻልኩትም አልኳት። እኔም ተደብቄ ውሃ ጠጥቻለሁ፣ ጠጣለች። ከዚያ ያው ውሃ ጠጣሁኝ። ያው እነሱ ጋር ልክ እንደጾም አፈጠር ነው ማለት ነው። ካነው طيب خير እስኪ እንግዲህ መሐመድ አሁን በድጋሜ አላህ Subhanahu Wa Ta'ala ጾማችን ይቀበለን። ሌላው እንግዲህ አሁን አንተ ያለኸው ሳውዲ አረቢያ ነው። ለመጀመሪያ ጊዜ ቀደም ብሎ መጥተህ ለ12 ዓመት አካባቢ ከቆየ በኋላ ጠቅልለህ ወደ ሀገር ቤት ገብተህ ነበር። እንደገና ተመልሰህ መጥተሃል። ለምን መጣህ የሚለው ወደ በኋላ ላይ እናነሳለን። ከዛ በፊት ግን እንደው ለስደት ምን አነሳሳህ? ወደዚህ ሀገር ለመምጣት ወደ ሳውዲ ለመምጣት የተነሳሳህበትን ምክንያት ባቅ ደስ ይለኛል። ለስደት ለመምጣት ያነሳሳኝ ያው እንደዚህ እንደ ብዙሃኑ ሰው በቃ ተሰድጄ ሰርቶ ለመለወጥ ምናምን ብሎ ነው ሰው ከዛ ስደት የሚነሳው ማለት ነው። እኔ ግን እንደዛ አይደለም። የታስታውስ ከሆነ ገርባና ለጋና አካባቢ 2004 ኃይለኛ ረብሻ ነበር። የድምጻችን ይሰማ አዎ የድምጻችን ይሰማ ትግል ጊዜ ማለት ነው። በዛ ረብሻ ምክንያት ኡስታዞችን ተሰደዱ፣ ወጡ። በቃ ከተማዋ ላይ በቃ ተጽዕኖ ፈጣሪ የሚባሉ ሰዎች እንዳጠቃላይ ወጣት ሁሉም ከገርባ ሲለቅ ኡስታዞችን ደግሞ እንደምታውቀው ወደዚህ ወደ ሳዑዲ አረቢያ መጥተው ነበር። በዛ ምክንያት ስደት የጀመርኩት በዛው ነው እንጂ እንደዚህ ሆነ አስቤበት እንትን ብዬ እንደዛ አይደል። በቃ ድንገት በዛው ቅጽበት ያው ወደዚህ ሀገር ገባሁ። ስጋት ነበረ ያው ማለት ሐቂቃ ያኔ እድሜያችን ልጆች ስለሆን እኛን ያን ያክል አይፈልጉም ነው ተቅሪበን 10 በእርግጥ እዛ እንትን ላይ የታሰሩ ጓደኞቻችን አሉ በእኛ እድሜ ያሉ በዛ እድሜ የታሰሩም ሰዎች ስለነበሩ ያው ነበሩ ሰላም ተመቱም የታሰሩም ሰዎች ነበሩ። በዋናነት ያስወጣች ስጋቱ ሳይሆን በቃ ከተማው ጭር በማለቱ አስጠላ ከምልህ በላይ ማለት ነው። አይዋ በዛ ምክንያት እነዚህ የምትወዳቸው የምታከብራቸው መሻይኾችና ኡስታዞች ያው በዛ ምክንያት ሀገር ጥለው ሲወጡ እዛ መቀመጡ አስጠላኝ። ያው በዛ አሁን ልጆች ሆነ በቃ ልጅ ሆኜ ነው ሀገር የተሰደድኩት ልጅ ሆኜ ነው። እንደውም የማስታውሰው ክስተት መሐመድ መንገድ ከጀመርኩኝ በኋላ ባቲ አካባቢ ወደ በረሃ ሊሄድ ማለት ነው አንድ ጓደኛዬ ጋር አከሱ ቤት አረፍ ወደ አኺራ ሄዳለች አላህ ይርሐማት። እሷ እህት ከጅቡቲ መጣ ነበር እና ልክ ስታይ በቃ ስደት ለወጣ እንደሆነ ያን ነገር ስታቅ ማለት ነው ልክ በቃ የሆነ እንደዚህ ሀገሪቷን ይዛ በቃ በጣም አዝና አሁን ይሄ ልጅ እንዴት ብሎ ስደት ይሄዳል እያለ በጣም ታዝን ነበር። አጂብ طيب ሌላው መሐመድ ይሰማል? አሎ መሐመድ ይሰማል? እሺ ሌላው እንግዲህ የሆነ ሆኖ ምክንያቱም ምንም ይሁን ምን ያው አገር ጥለህ ወጥተሃል። ያው ዞሮ ምልህ አብዛኛው የመካከለኛው ምስራቅ ላይ ያለው ወገኖቻችን የኢኮኖሚ ስደተኛ ነው አብዛኛው ያለው ሰርቶ ለመለወጥ ሰርቶ ቤተሰብ ለማገዝ ከዚህ የዘለለ ያለ አይመስለኝም አላህ አለም እኔ እስከማውቀው ድረስና ሁላችንም የዚህ አይነት ስደተኞች ነን የኢኮኖሚ ስደተኛና እንደው ምናልባት ከሀገር በመውጣቴ በመሰደዴ ያተረፍኩት ነገር ያጣሁት ነገር አለ የምትለው ምንስ አጥተሃል ምንስ አትርፈሃል? ያው ከሀገር በመሰደዴ ያተረፍኩት ነው የሚበዛው። አልሐምዱሊላህ። አጣሁት ማለት ነው
ከዛ መካከል አግብቻለሁ፣ ልጆች ወልጃለሁ። ይሄ ትርፍ ነው። ምናልባት ይሄን ነገር እዛ ቢሆን ትንሽ ኢትዮጵያ ላይ ከባድ ሊሆን ይችል ነበር። ገብተዋል። እንደዚሁ ሀገር ጠቅልሎ ለመግባት የሚያስችልም ሳንቲም ባልቋጠርም አልሐምዱሊላህ ያው በመጠኑም ቢሆን ያን ነገር እዚህ ስደት ላይ በመሆኔ የተወሰነም ቢሆን አለኝ። ከዛ አንፃር ያው ያተረፍኩት ይሄ ነው። ደግሞ የከሰር ነው ብዬ የማስበው እኔም ሆነ ሌሎች ስደተኞች ይህን እዚህ ሀገር ቆይተን ወደ ኢትዮጵያ በምንገባ ጊዜ ያን ነገር አለመልመድ ለመልመድ በጣም ይከብደናል። ሰውም ጋር ለመግባባት ሆነ አጠቃላይ የሀገሩ ነባራዊ ሁኔታ ያን ለምዶ ተቀብለው ለመኖር ስለሚከብድ ነው። ብዙዎቹ አይታቸው ከሆነ በቃም ብለው ከገቡ በኋላ ኹሩጅ ኒሃያ ከገቡ በኋላ እንደገና ወይ ወደዚሁ ይመለሳሉ ወይም ደግሞ አሻራ ሰጥተው ከሆነ የገቡት ወደ ዱባይ፣ ወደ ቀጠር፣ ወደ ተለያየ ሀገር ይሄዳሉ። ያ ነገር የከሰርነው ነገር ነው ብዬ አስባለሁ። እሱ ነው ተመልሶ ማለት ያለውን ነባራዊ ሁኔታ ተለማምዶ ለመኖር ያው ብዙዎች ሲቸገሩ አስተውለሃል። ግን በነገራችን ላይ መሐመድ እስኪ ታግዘኛለህ ሳስቼ ከሆነ ለምሳሌ አንዳንዶች ረጅም ዓመት ይቆዩና እዚህ በቃ ወደ አገር ቤት ይበቃኛል ይሄን ያህል ከሰራሁኝ አገር ቤት እገባለሁ ይሉና ለረጅም ጊዜ ኹሩጅ አውዳ ወይም ሪኢንትሪ ቪዛ ደርሶ መልስ ቪዛ ያስመቱና ይሄዱና ልባቸው ስለማይቆርጥ ቪዛዋ ስላለች ተመልሰው ይመጣሉ። ስለዚህ እዛ ለመኖር በቃ ጥቅልል አድርጎ መግባት ወይም ኒሃይ ግዜት የመጨረሻ በቃ ጠቅልሎ የመግባት አይነት ቪዛ ካላስመታ በስተቀር በሪኢንትሪ ቪዛ ከሄድክ የመመለስ እንትንህ ልብህ ስላልቆረጠ ትመለሳለህ የሚለዋል። አንተ በዚህ ላይ ምን አሳባለህ? ጥያቄ ግልጽ ከሆነ ጥያቄ ግልጽ ነው። እሱ ኹሩጅ አውዳ ስላስመቱት ያ ነገር አይደለም ይመልሳቸው። እኔም ያው እንዳንተ ነበር የምረዳው፣ ግን እኔም ሀገሩን ገብቼ ካየሁት በኋላ ሐቂቃ በእነሱ አልፈረድኩም። እዚህ ሀገር ያለው የኑሮ እንትን ቀላል ስለውጣ አውረዱ ቀላል ስለመኖር ብዙ ነገር የተመቻቸ ስለሆነ ቀላል አይደለም ነው። እዛ አንተ እዚህ ምናልባት ከ10 ዓመት በኋላ ከ8 ዓመት ከ11 ከ12 ዓመት በኋላ ነው የምትገባው ማለት ነው። በዛ መካከል ሀገር ደርሰህ ካልመጣህ በቅርብ ጊዜ ነገራቶች ተቀይረዋል። አንተ የድሮውን ነው የምታውቀው፣ ነገሮች ጭራሽ አንተ እንደጠበቅካቸው አይደል። ስለዚህ በቃ ያ ነገር ግዴታ ለመመለስ ያስገድዳቸዋል። መጀመሪያ እኮ እንዳልኩህ ማለት ነው ኹሩጅ አውዳ የገቡት ምናምን ሳይሆን አሻራ ሰጥተው እንኳን በቃም ብለው በዲሲባሲ የገቡት እንደገና በጠለብ ወደ ዱባይ ወደ ቀጠር ይሄዳሉ። ገብቶሃል? ያ ነገር ምንድነው ደሞዝ መሆን እዚህ ጋር እንትን ስትለው ስታነጻጽረው የሚመጣ አይደለም። ገብቶሃል? ምናልባት ጽዳት ብቻ 2000 የሚሰሩ ከሆነ እዚህ በ1000 ነው በጠለብ የሚሄዱት። ገባህ? የሚያስገድዳቸው ኹሩጅ አውዳ መሆኑ ኹሩጅ ኒሃያ መሆኑ ሳይሆን የኑሮ ሁኔታ ግዴታ ያስገድዳል። ረጅም ዓመት ተቀምጠህ ስትሄድ ልክ አንተ እንዳልከው በመሀል የተመላለሱ ማየቱ የሆነ ጋፕ አይኖርም። እሱ በጣም ጥሩ ነው። በጣም የሚመከር ነው። በየ2 ዓመቱ በየዓመቱ በጣም ያለው ሰው 8 ዓመት 9 ዓመት መቆየት የለበትም። ደርሶ መልስ እኮ ቢቆርጥ እኮ ወይ 1000 እኮ ሊበቃው ይችላል። በጣም እኮ ቀላል እኮ ነው። ይሄ በተራ ነገር የሚወጣው ወጪ ነው። ገብቶሃል? ግን ሀገር ደርሶ መምጣቱ ወላሂ በጣም ብዙ ነገር ተምሮበት ይመጣል። ብዙ ትምህርት ወስዶበት ይመጣል። ስለዚህ ባገኘው አጋጣሚ እረፍቱን ሰው በአመትም ሆነ በ2 ዓመት እየሄደ ያለውን ነገር እያስተዋለ እያየ መምጣቱ ወደ በኋላ ላይ ጠቅሎ ሲገባ ምንም እንትን የሚያስቸግረው ነገር አይኖርም። ቢያንስ የተወሰነ መረጃ ይኖረዋል። ወይ መግባቱን ያራዝማል ወይ ይተወዋል፣ ግን ገብቶ እንዳይመለስ ይሆናል። طيب ሌላው እስኪ መሐመድ ቀጥል። طيب ሌላው መሐመድ እንደምታውቀው ይሄ በተለይ ይሄ መካከለኛው ምስራቅ ላይ በተለይ በዚህ ወደ ሳውዲ አካባቢ በህገወጥ መንገድ አሁን እንኳን በጣም ጥሩ እንትን ተከፍቷል ማለት በኮንትራት ቪዛ በትክክል በህጋዊ መንገድ ማንነታቸው ታውቀው ተከብረው ደሞዛቸው በዩሮ ወርዶላቸው ቢያማቸው በኢንሹራንስ ማለት የተለያዩ ነገሮች ተሟልቶላቸው አሁን ከምን ጊዜውም የበለጠ መሻሻሎች አሉ አስተውለናል። ሰራሃ ማለት ቀደም ሲል የሰራተኛና ማህበራዊ ጉዳይ ሚኒስቴርን አሁን ደግሞ የስራና ክህሎት መስሪያ ቤቱ በጣም ሰራሃ የሚበረታታ ስራዎችን እየሰራ ነው እያየን ነው እዚህም ሀገር ስለሆነና
ያንን ወደ ጎን አድርገው በህጋዊ መንገድ የሰው ድንበር ጥሰው ለዛውም በጣም በርካታ ገንዘብ አውጥተው በረሃ ላይ የሚቀሩ ብዙ አሉ። እዚህ በረሃ ላይ ድንበር ላይ ሳይደርሱ በራሱ እዛው ባህር ላይ አሳራት የሚሆኑ በርካቶች አሉና እንዳው በህገ ወጥ መንገድ ስደትን ለሚያስቡ ሰዎች ምን ማለት ይችላል? በህገ ወጥ መንገድ ስደትን የሚያስቡ ሀቂቃ በጣም የተሳሳተ ውሳኔ ነው። እነሱም ይሄ ነገር ብዙ ሳይቆይ ይጸጸቱበት። አንደኛ በዛ መልኩ ይመጣሉ፣ እድላቸውን ነው የሚያበላሹት። ያን ያክል ሳይቆዩ ስራ በመፈለግ ላይ ወደዚህ ሲሉ ተይዘው ወደ ሀገር ይገባሉ፣ አሻራ ይሰጣሉ። በህጋዊ መንገድ የመምጣታቸውን ቁርሷ አበላሹ ማለት ነው። ብዙዎች እንደዛ ነው የሚሆኑ። በተለይ ደግሞ በአሁኑ ሰዓት እንዳልከው በአሁኑ ሰዓት ጋማ ክፍት ነው፣ ፍሪ ቪዛ አለ። ወጪውንም ደግሞ ስታዩ ማለት ነው መሐመድ፣ ወጪውንም ስታዩ በጣም ተቀራራቢ ነው። ገብቶሃል? ሁሉ ሰው በፍሪ ቪዛ ልምጣ ቢል ምናልባት 11,000 12,000 እንደዛ ነው የሚፈጀው። ይሄንኛው ልክ እንደዛው ይፈጃል። ስለዚህ ለምኑ ተብሎ ያ ሁሉ ዋጋ ይከፈላል? በባህር መምጣቱ ለምን አስፈለገ? በነገራችን ላይ ማስተካከያ፣ በነገራችን ላይ መሐመድ ምናልባት ዘንግተህ ይሆናል። ፍሪ ቪዛ የሚባል ነገር አሁን በቪዛ ነው የሚመጣው። ያው አንዳንዱ ሰው በሚሰራበት ስፖንሰርሺፕ ከፊል ስር ይሆንና የራሱን ስራ ይሰራል እንጂ ሲመጣ እንትን ነው ማስተካከያ ብዬ ነው። ያው እዚህ ያው በከፊል ስር ከፊል ጋር ይሰራል። በህጋዊ መንገድ ዞሮ ዞሮ በቪዛ የሚመጣበት ዋጋ እና በህገ ወጥ መንገድ የሚመጣበት እንትን ተቀራራቢ ነው የሚከፍሉት እንትን። ትክክል። ከፍዬ ምንም ጣቢያ እሱና በህገ ወጥ መንገድ የሚመጡት በጣም ተቀራራቢ ስለሆነ እንደዛ አይነት ውሳኔ ባይወስኑ መልካም ነው። ታዲያ መንገዱ ከምልህ በላይ አስከፊ ነው መሐመድ። መጀመሪያ አካባቢ ብለኸዋል። ጠቅልዬ አልነበረም ምን የሚገባሁት ማለት ነው። የመንገዱ ሁኔታ አይቼዋለሁ። አሁን ቅርብ ሰዓትም ኢቃማውን ለማምጣት በዚሁ በባህር ነው ሄጄ የተመለስኩት ማለት ነው። ገብቶሃል? በፊት የመጣንበትና አሁን ያለው ሁኔታ ጭራሽ ለውድድርም የሚቀርብ አይደለም። በጣም ይለያያል። ወላሂ በጣም ይከብዳል። በፊት ቢያንስ የእግር መንገድ የሚታወቅ ነው። ሰዓታት ነው ይሄድ ነው። ገብቶሃል? ላይ ተደሞ 5 ሰዓት ያልሞላ አጠቃላይ እንትን ማለት ነው። አሁን በጣም በቃ ተወጥቶ የማያልቅ ተራራ አለ፣ ቁልቁለት። ያ ሁሉ ወጥተህ ወርደህ እዛ ላይ የሚሞት አለ። በጣም ከባድ ነው ከምልህ በላይ ማለት ነው። ወላሂ ያጋጥመኝ ማለት ነው መሐመድ። እዚያው ሳቢ አካባቢ ላይ ማለት ነው ወደዛ ሊሄድ በነበር ከዛ የሚመጡ ሰዎች ወደ ሳቢያ ወደ ጂዛና መስመር ላይ ድንበር ላይ ማለት ነው። በውሃጥም ከመቃጠላቸው የተነሳ ማለት ነው እስቲ ተሰልፋችሁ ጠጡ እያላቸው ማለት ነው። ይሄ ተርሚስ አለ አይደል? ነው የሚባለው ይሄ ውሃ ላይ ሞቅ የሚያደርገው እንጂ እሱን ከላይ ግጥሙን ከፍተው ማለት ነው በእጃቸው ገቡበት። እዛ ጠብቀው ለመጠጣት እንኳን እስከ በቃ እድሉን አልሰጣቸውም። የውሃ ጽሙ ብዛት ማለት ነው። ገብቶሃል? እዛ አጋጣሚ የሚሞክራለ። ስለዚህ እንዳጠቃላይ እንዳላረዝመው ይሄ በባህር ባለው ነገር አሁን በጭራሽ አይመከርም። እዚሁ ጋር ደግሞ አያይዤ መሐመድ የምጨምረው ነገር የሚመጡ ብቻ ሳይሆን የሚሄዱም አሉ። አሁን እንደምታውቀው ማለት ነው ኢቃማ ለማውጣት አሻራ ለመስጠት ተመልሰው በዛው መንገድ ነው የሚሄዱት ማለት ነው። እኔም እንደሄድኩት ሴቶችም ሳይቀር እየሄዱ ነው መሐመድ። ይሄ ለሴት ወንድ ምናልባት ገጠር መስራት ሰልችቶት ስራ ለማሻሻል ሊሆን ይችላል። ገብቶሃል? ግን ሴት ለምኑ ብለው እስኪ አሁን ማለት ይሄን ሁሉ ዋጋ የሚከፍሉ ለምኑ ብለው ነው መጥተው የሚሰሩት? ወይ በ5,000 ነው ወይ በ2,000 ነው። በፊት ሲሰሩ የነበረውን ስራ ነው የሚሰሩት። ገብቶሃል? አንዳንድ ሰው ደግሞ ሲናገር ነገሩን ቀለል አድርጎ ሊነግራቸው ይችላል። ያው እሱ ስለገባ ብቻ ያን ያሳለፈውን ነገር ረስቶት አሁን ላይ ጥሩ ላይ ስላለ ያን ነገር የደረሰበትን ችግር ሁሉ በደንብ አበጥሮ ላይ ነግራቸው ይችላል። ገባህ? እና ብዙ እህቶች እየሄዱ እየሞቱ ነው። መንገዱ አይደለም ለሴት ለወንድ የሚመከራ አይደለም። ወንድ በቃ ግዴታ ስራ ቀይራለሁ አሻሽላለሁ ካለ ምንም ልታደርጓት። ለሴት ግን ጭራሽ ሴቶች እንዳትሞክሩት። በቃ እኔ ሲሄድ ያየሁት ነገር ስላለ ነው። ገብቶሃል? ሶሻል ሚዲያ ላይ ከሆነ ቅርብ ሰዓት የሆነ ሞተች እያሉ እንትን እያሉ ነው አይደል? በስፋት ሲፈራሻል።
እንደዚህ አይነት እሷ የምትታወቅ ሶሻል ሚዲያ ላይ የምትታወቅ ስለሆነች ነው እንጂ ብዙ አሉ የሚሞቱት እንደወጡ ብዙ የሚቀሩ ሴቶች አሉ። ሴቶች ይህን መንገድ በጭራሽ እንዳትሞክሩት፣ ቃማ ለማንጣት እንዳትሞክሩት። አደጋ ነው ለህይወታቸው። ምልህ ህይወታቸውን ዋስትና ሰጥተው ነው የሚሄዱትና ለህይወታቸውም አደጋ ስለሆነ በቃ ዞሮ ዞሮ ከገቡ የሰሩትን ያሰርተው ሲያዙ በክብር ወደ ሀገራቸው ቢሄዱ ይሻላል በአውሮፕላን። እሱ ነው መሆን ያለበት። እሱ ነው ተይዘው ከእስር ቤት አሻራቸውን ሰጥተው በክብር ወደ ሀገራቸው ቢሄዱ ነው የሚሻለው። ሱብሃንአላህ አጅብ። ኦኬ ሌላው እስኪ መሐመድ በተቃራኒው ደግሞ በህጋዊ መንገድ መተው ስራቸውን የሚሰሩ ቢያማቸው ኢንሹራንስ ያላቸው የሚታመሙ ደሞዛቸው በአግባቡ የሚወርድ እንደውም አሁን እኮ እያንዳንዱ ሰራተኛ የባንክ አካውንት እንዲከፈትላቸው ትዕዛዝ መጥቷል። እያንዳንዱ ሰራተኛ በስማቸው አካውንት ይከፈትላቸዋል። በየወሩ ደሞዛቸው እዛ ይወርዳል። ይሄ በጣም ትልቅ እንትና ያለው በእጃቸው እንኳ እንትና አይደለም የሚቀበሉት ደሞዛቸው እና ቢያማቸው ኢንሹራንስ አላቸው ይታከማሉ። የተለያዩ ወጪዎች የለባቸውም። እኔ ከአሰሪዎቻቸው ጋር የሚሰሩ ሰዎች አድቫንቴጃቸው በጣም ብዙ ነው ካወቁበት ማለት ነው። እስኪ ደግሞ በዚሁ በተቃራኒው በህጋዊ መንገድ መተው የሚሰሩም አሉ። ለነሱስ እኔ በህጋዊ መንገድ ወደዛ ሀገር እንደ ሁኔታው ይወሰናል ማለት እኔ አሁን ይሄ ስደት በህጋዊም ቢሆን ልክ አይደለም ብዬ እንደዛ አላምንም። ገብቶሃል? እንደ ስራ እዛ ላይ ወደዛ ሀገር ከተሰደዳቸው በፊት እንደሚሰሩት ስራ ይወሰናል። ገብቶሃል? ለምሳሌ ደመወዛቸው ሰርተው ወሩን ሙሉ ሮጠው ከ20 ሺና ከ25 ሺህ የማያለፍ ከሆነ በአሁን ላይ ባለው የኢትዮጵያ ኑሮ ይሄ ነገር የሚቀጥለው እዛ ይቀጥሉ አይደለም ቢሰደዱ የተሻለ ነው። ገብቶሃል? ብዙዎቹ የአካባቢዎቹ ልጆች እንዳየዋቸው ብዙዎቹ በቃ ወጣቶች መካከለኛ የምትባለው እንትን ምንድነው ወይ ባጃጅ ይዘው መስራት ነው። ገብቶሃል? ያ ነገር ከእጅ ወደ አፍ ነው። በቃ ምንም ሰርተው የሚለወጡበት እንትን አይደለም እንደምናየው ማለት ነው። እንዳውም ብዙዎቹ እየሸጡ ወደዚሁ ሀገር እየመጡ ነው። ገብቶሃል? እኔ ያን ነገር ማድረጋቸው ትክክል አይደለም ማለት ነው። ትክክል ናቸው። እዛም ሰርተህ ካልተለወጥ ገብቶሃል? ሳውዲ አረቢያ፣ ኢትዮጵያ በቃ ለምበላው የምትጨነቅበት ሀገር ነው ኢትዮጵያ ማለት ነው። ገባህ? አሁን ሰዓት ሀገር ደግሞ ከዛ በተቃራኒ ገባህ? እዛ የሚኖሩትን ኑሮ ያክል ማለት ነው ስራ እስከሚያገኙ የተሻለ ነገር አላ እስከሚፈጥርላቸው ምንም እንትን ያጣሉ ብዬ አላስብም። እዛ እንደዛ አይነት ስራ ከመስራት ቢመጡ ይሻላል። ስለዚህ አጋጣሚው ከተገኘ ከዛ የአገር ቤት ካለው የተሻለ ገቢ የሚያስገኝላቸው አይነት ነገር ከሆነ በህጋዊ መንገድ መጥተው ቢሰሩ እንትን የለውም፣ ችግር የለውም። ካለው አንፃር ችግር የለውም። ካየሁት አንፃር ቢመጡ የተሻለ ነው። እንደዛ አይነት ቀለል ያለ ስራ የሚሰሩ ከሆነ ማለት ነው ከእጅ ወደ አፍ የሆነ ቢመጡ የተሻለ ነው። እስኪ ወደ አንተ ልመለስና መሐመድ፣ አንተ ለመጀመሪያ ጊዜ የዛሬ እንግዲህ እሱም በኋላ ቅድም ያልኩም በኋላ እናነሳለን 12 ዓመት አካባቢ ኖረህ ገብተህ ተመልሰህ መጥተሃል። ያየኸውን ነገር ሌሎችን ትምህርት ስለሚሆን እናነሳዋለን። አንተ ቀደም ብሎ ለመጀመሪያ ጊዜ ስትመጣ ያጋጠመ የስራ አይነት ምንድን ነው? ምክንያቱም ብዙዎቻችን ኢትዮጵያኖች ከሀገር ቤት ስንወጣ እቅድ አይኖረንም፣ ፕላን አይኖረንም። ኢቭን የስራ ሙያ እንኳ የለንም። በጣም በዛ ከተባለ ሹፍርና ነው። በነገራችን ላይ ሹፍርና እኔ እንደ ሙያ ላየውም። እኔ ይቅርታ ሙያ ሊሆን ይችላል፣ ግን ለምሳሌ የሆነ ስራ ይኖርህና መንጃ ፍቃድ ታወጣለህ፣ በመኪና ስራ ቦታ ደርሰህ ትመጣለህ አይደል? አብዛኛው ልል የፈለግኩ ምንድን ነው አብዛኞቻችን በቃ ተመሳሳይ ነው። የሹፍርና መንጃ ፍቃድ ይዘን ነው የምንመጣው። የሌሎች ሀገር አካባቢ ሰዎችን ግን ስናይ ኢሲያውን ለምሳሌ ፓኪስታን ብታይ፣ ባንግላዴሽ ብታይ፣ የመን በለው ሌሎች በርካታ ሀገር ዜጎች አሉና ኤሌክትሪሻን ናቸው። ምን በቃ የምታያቸው የተለያየ ባለሙያ የተለያየ ሙያ ይዘው ነው የሚወጡት። እኛ ግን ስንወጣ ፕላንም እቅድም የለንም፣ ሙያም የለንም። ይህን ያክል መሰርተን እንመለሳለን ብለንም እንትን አንልም። በቃ የወጣንበት በሙሉ ሀገራችን ነውና እንደው ከዛ አንጻር ለማለት ስለፈለኩ ነውና አንተ ለመጀመሪያ ጊዜ ስትመጣ ያጋጠመ የስራ አይነት ምንድን ነው? እኔ በመጀመሪያ እንደመጣሁኝ ያው እንዳልኩት ለድንበር ቅርብ የሆነው ሀገር ጂዛን ነው። ያሰርቼ ነው እንደገና ወደ ጅዳ የመጣሁት ማለት ነው። መጀመሪያ የገባሁት ስራ መዝራዓ ነው፣ የማንጎ መዝራዓ። እዚያ ነው የገባሁት።
ያው ጥሩ የሚባል ስራ ገጥሞኛል። ያው በዛ መንገድ እንደመምጣት ማንጎ መልቀም ወይስ ውሃ ማጠጣት? መልቀም ነው። ውሃ የሚያጠጣም አለ። የኔ ድርሻ በመጀመሪያ ዘበኛ አደረጉ። የበሰለውን ማንጎ እሺ፣ ዘበኛውን ከሽ ቀጥል። ጥሩ የማንጎ ዘበኛ አድርገው ደግሞ ሰዓቱ ደግሞ የሚለቀምበት ሰዓት ስለነበረ ብዙ ሰው ለመግዛት ወደዛ ወደ መዝራዓ ይገባል ማለት ነው። ሲወጡ ያው እኔ በር መክፈት መዝጋት ይሄ ነው ትልቁ ስራ ማለት ነው። እነሱ ግን ያው ትንሽ ስራ ጨመሩብኝ። ሲወጡ የያዙትን ማንጎ ቁጥር ምናምን ስንት ካርቶን እንደያዙ እንደዛ እኔ የሚታሰብ አይደለም። ይህ ቋንቋን ብችል ባችልም እነሱ ሳዑዲዎቹ ሚስቶቻቸው ጋር ይመጣሉ። መኪናህን ልክፈት ብትለው አስበው ኢቃማ የሌለው ሰው ምን ሊሆን እንደሚችል ማለት ነው። ይዘው ለሹርጣ ነው የሚሰልሙ። ስለዚህ እንደዛ እንትን ሲለው በር ከመክፈቱ የምሰራው ስራ የለም። አይ እሱ ቋንቋ ስለማይችል ቋንቋ የሚችል ሰው ብለው ዘበኝነት ቋንቋ የሚችል ሰው አደረጉና እኔን ወደ ለቀማ እንትን አሉኝ ማለት ነው። ያው ያም ሰው ከኔ የተሻለ ምንም ሊያደርገው አይችልም፣ አይታሰብም። እንዳልኩ ሳውዲ መኪና መፈተሽ ምናምን የሚባለው ነገር የሚሆን አይደለም። ያው ቋንቋ በሚችለው ብቻ እሱም ያው ያን ስራ እንትን አለ። እኔም ወደ ማንጎ ለቀማ ገባሁኝ ማለት ነው። አይ ማሻአላ ትምህርት ይሆናል ብዬ ነው። ምክንያቱም በነገራችን ላይ ስራ ነው። ምንም አንተ ሰርተህ ሐላልህን ላብን ጠብ አድርገህ የምታመጣት ደመወዝ ከምንም ትበልጣለች፣ ትሻላለች። ስራ አይናቅም፣ ምንም ስራ ነው። ሰው ከምንም ተንስቶ ዝቅ ካለ ስራ ተንስቶ ከፍተኛ ቦታ ላይ የሚደረሰው ታች ዝቅ ወርደህ ካልሰራህ ወርዶ እጅህ አፈር ካልነካ ከፍ አትልምና እንትን ነው። ያው ትምህርት ይሆናል ብዬ ነው። ሁላችንም እዚህ ሀገር ስንመጣ ያጋጠመን የስራ አይነት አሁን የደረስንበት ደረጃ አይደለም። ከታች ተንስተን ነው የተለያየ ስራ ሰርተን የተለያየ ሙያ ካብተን ነው እዚህ የደረስነውና ያን ፈልጌ ነው። ሌላው እስኪ መሐመድ እንደው ገጠመኛለህ በስራ ወይ በቋንቋ የሚያሳዝነው የሚያስቅ? በቋንቋ ያው የሆነ ያልገባኝ ነገር ካለ እጠይቃለሁ። እንደዚህ ያው እነሱ ጋር ተመላልሶ ማውራትም ባልችል የሆነ አንዳንድ መጽሐፍ አነባለሁ። እንደዚህም ደግሞ በቋንቋ ተመርቆ የወጣ አንድ ወንድማችን ነበር። እሱም የተወሰነ ጊዜ ቢሆን አረበኛ ሲያስተምረን ነበር። ያው በዛው ተነሳሽነት መጽሐፎች እንደዚህ አነብ ነበር። ገብቶሃል? የሆነ የማላውቀው ነገር ካለ እንደዚህ እንትን አለ ይሄ ነገር ምንድነው ብዬ ወይ እዛ ከኔ ታሩ ብዙ ጊዜ ቆዩትን ጠይቃለሁ። ግን በእኔ ሳይሆን በሌላ ያገጠመኝ እዛው መዝራዓ ያለሁኝ ማለት ነው። የሆነ ልጅ አረበኛና አማርኛ ይመሳሰላል ሲሉ እንደዛ ሰምቷል ማለት ነው። የመኒውን እንደዚህ ኹብዝ ለመስራት ሊጥ ያቦካበትን እንትን ማለት ነው እጠብ ለማለት ፈልጎ እቃ ይጠባለው። ምንድነው የተናገርከው? ምን እያልከው ነው አሉት። አማርኛና አረበኛ እኮ ይመሳሰላል አለኝ። አልፎ አልፎ አንዳንድ ቃላቶች አሉ። ለምሳሌ ቀለም እንላለን። አልፎ አሉ። ግጥም አድርጎ በአማርኛ ያው እሱ አረበኛ ቋንቋ ተናጋሪ ነው። እቃ ይጠባለው። الله المستعان طيب ሌላው መሐመድ መቼም እንዳልኩህ በጣም ጥሩ ነገር ስናይ አሁን እዚህ ሀገር አንተ ብዙ ቆይተሃል። ከ12 ዓመት በላይ ቆይተሃል። ይሄ ሀገር በጣም ትልቅ ሀገር ነው። ማሻአላህ በኢኮኖሚ በጣም ያደጉ ናቸው። ማህበረሰቡ በጣም የሰለጠነ ነው። የምታየው ነገር በሙሉ በጣም ኳሊቲ ነውና ያም ብቻ ሳይሆን እንደ ዓለማችን ላይ አሉ ከሚባሉት ባለ ግዙፍ ኢኮኖሚ ሀገራት መካከል አንዱ ነው። ሳውዲ ቀላል ሀገር አይደለም። አላህ ይጠብቃቸው፣ ሰላማቸውን ይስጣቸው። እነሱ ሰላም ሲሆን እኛም ሰላም እንሆናለን እና በተለይ ደግሞ አርድ አልሐረመይን ያኒ መካና መዲና ሀገር ነውና በምንም መልኩ በምንም ተአምር የዚህን ሀገር ክፉን አንፈልግም፣ አንጠብቅም፣ አንመኝም። አላህ Subhanahu Wa Ta'ala ሰላም ያደርጋቸው እስከ መጨረሻው ባላቸው ይጨምርላቸውና እዚህ ሀገር ላይ ስትኖር በጣም ያየኸው በቃ ያስገረመህ አገሬ ቢኖር ብለህ የተመኘው ምን አለ? እኔ አሁን ጥሩ ነገር ሳይ ይሄ ነገር አገሬን በነበር ብዬ እመኛለሁ። ሰራ እውነት ለምናገርና
አንተ በዚህ ደረጃ ያስገረመ ነገር አለ? ከሲስተም ሊሆን ይችላል ከተለያየ ነገር። በመጀመሪያ ደረጃ ሰላማቸው በቃ ምንም ለምንም ነገር አትሰጋም። አሁን እንደዚህ ወደ ሀዲቃ ምናምን እንደዚህ ደግሞ አሁን ደግሞ መምሻ ቦታዎች አሉ የተዘጋጁ ማለት ነው፣ ለሰው እንድንቀሳቀስባቸው ተብሎ ገብቶሃል። በጨለማ በዛ ውስጥ ሴቶች ሲሄዱ ሳይ ብቻቸው ማለት ነው ወላሂ ለዚህ የሆነ ጓደኛ ጋር ሆነ አሁን ይሄ የኛ ሀገር ቢሆን አሁን በቃ አስበዋል ወይ አሁን እቺ ሴት በእኛ ሀገር በዚህ ጨለማ ብትሄድ ምን ሊከሰት ይችላል? ይሄን ነገር አላለሁኝ እና ይሄን ሰላም ለሀገራችን እመኛለሁ። በመቀጠል ብዙ መዘርዘር ይቻላል፣ ሁሉም ተዘርዝሮ ስለማይዘለቅ ሌላው ደግሞ እንደዚህ መብራትን በተመለከተ ሀቂቃ አሁን ረመዳን ላይ ሊያፈጥሩ ሁሉ ነገር ተዘጋጅቶ ምግብ ተዘጋጅቶ መብራት ዝም ብሎ ይጠፋል። አስበዋል እዚህ ሀገር የቆጣሪ ሁሉ የምሰደድ ከሆነ መብራት በጭራሽ አይጠፋም። መብራት ገብቶሃል። ይሄ ነገር እንትን እላለሁ። ሲቀጥል ደግሞ በየቦታው ይሄ ደውረት ዱንያ በየመሐባው መጸዳጃ ቤቱ ያ ነገር እኛ ሀገር ላይ ቢሆን ብዬ እመኛለሁ። ይሄ በነሱ ከነሱ ከሳውዲ አንፃር እንትን ስትለው ነው። እኛ ደግሞ እንደ ሀበሻ በቃ እዚህ ሀገር ያለ ፍቅር ኢትዮጵያ ቢሆን ብዬ እመኛለሁ። አሁን ለምሳሌ አለ አሁን አንተም የምታውቀው የጀራዲያ የስፖርት ቡድን አለ። በቃ የጀራዲያ ማህበር ማለት ነው። እዛ ቡድን ላይ ያለው ፍቅር ማለት ገብቶሃል። ተሳስቶ መኖር በቃ ያለውም የሌለውም ገባህ። በጣም ጥሩ ስራ ያለው ጥሩ ብር የሚያገኝ ሊሆን ይችላል። መካከለኛ ደሞዝ ያለው ሊሆን ይችላል። ጨርሶም ስራ የሌለው ይኖራል። ገብቶሃል። እንደዛ ሳይናናቅ ገብቶሃል። ልክ በቃ እንደ ጓደኛ እንደ ወንድም እንደ ቤተሰብ በፍቅር አንድ ላይ ይበላሉ፣ አንድ ላይ ይጠጣሉ። ናኒ ኑቶሎ እዛው ግሩፕ ላይ ይለቃል። ኑቶሎ እኔ ዛሬ እዚህ ምግብ ይነኝ ይላል። ለዛውም በጣም የተለያየ አካባቢ እኮ ልጆች ያለበት ስብስብ ነው የምልህ። ከተለያየ አካባቢ ያለ ነው። በቋንቋም በጎጥም በብሔር በምንም በጣም የተለያየ አካባቢ ልጆች ያሉበት ስብስብ ነው። የስብስብ የተለያየ ስብስብ ነው። እኔ ይሄ ሐቂቃ መሐመድ ይሄ እኔ እንደ ትልቅ ኒዕማ ወላሂ ሀገር ላይ ቢሆን ብዬ የምመኘው። ወደ ሀገራችን ካመጣኸው ደግሞ በብዛት የምናወራው ስለ ማጆሪቲ ነው። በብዛት ታየኸው ማለት ነው ያለውና አሁን ለምሳሌ አስመጭና ላኪ ተራ ስራ የሌለው ሰው ጋር አብሮ ተቀምጦ የሚበላበት እንትን አይኖርም። ገብቶሃል። አብሮ የሚውልበት መንገድ አይኖርም። ገብቶሃል። በቃ ሀገራችን ላይ ያለው በዛ ደረጃ ነው። በቃ ብዙ ሀብት ያለው እዛ ሀብታሞች ጋር ሁሉም ያው ቂሬውን የለየ ነው። ገብቶሃል። መካከለኛ ያለው መካከለኛ፣ ጭራሽ የሌለው ተከፋፍሎ ነው እንጂ ያለው የሌለውና ያለው በአንድ እንደዚህ ነገራቶችን አብሮ ማስኬድ ያ ነገር የለም። ሐቂቃ ይሄ ነገር ኢትዮጵያ ቢሆን ብዬ እመኛለሁ። እዚሁ ላይ ጨምር የሚናገረው ወላሂ ትንሽ ኢትዮጵያ የሰው ሁኔታ ምልህ እንዳልኩ ከብዙ ቆይታ በኋላ ሄጄ ነው የመጣሁት። የሰው በቃ ለሀብታሞች ብር ላለው ሰው የሚሰጠው ክብር ማለት ነው በቃ ሀታ ለዑለሞቻን ቦታ አይሰጥም። ምንም በላይ እኮ መከበር ያለባቸው እኮ ዑለሞች የነቢያቶች ወራሾች ስለሆኑ እነሱ ነበሩ እኮ ገብቶሃል። አንድ ዓሊም ወይ ሚንበር ላይ ወጥቶ ከሚናገር ማለት ነው ሚንበር ላይ ወጥቶ ከሚናገር አንድ ሀብታም ወጥቶ ስለ ብሩ ቢናገር ሰው ሳይወጣ ከመስጂድ ሳይወጣ ቁጭ ብሎ ይሰማዋል። ይሄ ትክክለኛ ያለውን ነገር ነው የምነግርህ። ገብቶሃል። ይሄ ክብር ሀታ ለምን ትዳር ላይ አይሆንም ማለት ነው። ትዳር ላይ በቃ ሰውየው ብር በየትም በኩል ያምጣ በቃ አኽላቁ ያማረ በቃ ጥሩ ሰው ልጁን ለትዳር የሚጠይቀው አንድ ሰው አይሰጥም። አኽላቁ ስላማረ ብቻ ማለት ነው። ገንዘብ ነው ይሁለት ዳሩ ማለት ራሱ ስለሰለኝ ያ ነገር ቀርቷል። እንደዛ ሰርቆም ቢያመጣው ማለት ነው ለሀብታም ልጁን ቢሰጥ ይሻለዋል። ይኑረው እንጂ እንዴት አመጣው ከየት አመጣው የሚባል ነገር በስ ይኑረው በቃ ይኑረው። ትልቁ ነገር ይሄ ነው እና ለብር የሰጡት በቃ ሰውን ይሄ ሰውን በቃ የሚያከብሩትን የሚያወርዱትን በብር ነው በገንዘብ ነው። እና አክረመኩም ኢንደላህ አትቃኩም እኮ ነው። ይሄ ሚዛኑ እኮ መሆን ያለበት እኮ ይሄ ነበር እኮ ከበረ የሚሆነው ይበልጥ አላህን የፈራው ነበር። ግን ያ ነገር በቃ ሰው ሐቂቃ
تعيس عبد الدينار تعيس عبد الدينار درهم ያለው ረስ እንደዛ በቃ እዛ አካባቢ ደርሰናል ኢትዮጵያ ያለው ሁኔታ እና በጥቅሉ ወደ ዋናው ነጥብ ስመለስ ይሄ የጀራዲያ ግሩፕ ላይ ያለው ይሄ ጀራዲያ ማህበር ላይ ያለው ኢትዮጵያ ላይ ቢሆን ብዬ እመኛለሁ። ስለዚህ በውጭ ላይ ያለው ማህበረሰብ እንደሚተሳሰበው እንደሚዋድ እንደሚከባበረው አገር ቤትም ያለ በዚህ ልክ ብንሆን ብለ ያስቀናhala طيب ሌላው እስኪ መሐመድ ካሁን በፊት መተህ ነበር አንተ 12 አመት አካባቢ ተቀምጠህ አይ በቃ ከዚህ በኋላ አገር ጠቅልዬ እገባለሁ ብለህ ገብተህ እንደገና ተመልሰህ መጣህ። ተመልሰህ ከመጣህ ምን ያክል አመት ሆነ አሁን? ሰዓት ነው የመጣሁት ተቅሪበን 4 ወር ምናምን ተመልሼ ከመጣሁ። አይዋ ስለዚህ እስኪ እሱን እንትን እንበል እስኪ ስትመለስ እቅድና ፕላን አልነበረህም? ለመሆኑ ስትመጣ እቅድና ፕላን ነበረህ? መጀመሪያ ስትመጣ ማለት ለምሳሌ በቃ የምትጎለኝ እቺ ነች ይሄን ያክል አመት ሰርቼ መለሳለሁ የሚል እቅድና ፕላን ነበረህ ወይ? እሱ ከመጣሁ በኋላ ያወጣሁት ነው። ከዛ ሲነሳ እቅድና ፕላን ኖሮኝ አልወጣሁም። طيب 12 አመት ወደዚህ ልምጣለህ። 12 አመት አካባቢ ተቀምጠህ ተመለስክ፣ ወደዚህ መጣህ። እሱ ንገረኝ እስኪ። ጥያቄ ግልጽ አልሆነም። መጀመሪያ አካባቢ መጥተህ 12 አመት አካባቢ ተቀምጠህ ጠቅልለህ ገባህ፣ ተመልሰህ መጣህ። ምን አመጣህ? እንዳልኩ ቅድም ላይ መጀመሪያ አካባቢ እንደነገርኩ እዛ ለመኖር ጠቅልዬ አይደለም የሄድኩት። ይሄን 12 አመት ስቆይ ኢቃማ ነበረኝ፣ ያለ ኢቃማ ነበር የቆየሁት ማለት ነው። ኦኬ ኢቃማ ለማምጣት እንደማንኛውም ብዙዎች እንደሚያደርጉት በባህር ሄጄ ኢቃማ እየተመልሻለሁ። እዛ ተቅሪበን ወደ 5 ወር አካባቢ ቆይቻለሁ። ከዛ በኋላ ወደዚህ መጥቻለሁ። በአጠቃላይ እዛ ያው ብዙ ነገሮችን አይቻለሁኝ። ያው ምናልባት ጥያቄው ጋር ከተያያዘ ልቀጥልም። ቀጥል እስከ ምናልባት ረጅም አመት ስለቆየ 12 አመት አካባቢ ወደ ሀገር ቤት ሳትሄድ ስለቆየ እኔ እንትን ያልኩ ያነሳሁት በ12 አመት ቆይታ በኋላ ስትሄድ ብዙ ነገሮች ተለዋውጠው አይተህ ምናልባት ይሄ ያለውን የኑሮ ነባራዊ ሁኔታ እኩል መሄድ ስላልቻልክ ምናምን የተመለስከው? መጀመሪያ ምን ዛለ ኑር ነይቻል ሄድ አይዋ መኖሪያ ፍቃድ ይዘህ ነው ሄድከው? ይዘህ መጣህ? መኖሪያ ፍቃድ እንትን ለማለት ነው። በባህር ሄጄ እንደገና የተመለስኩት ማለት ነው። ታቁ መጀመሪያ ለኢቃማ ነበር የኖርኩት። ኢቃማ ይዘው ለመምጣት ማለት ነው። በዚህ አጋጣሚ እዚያ ባለው ቆይታ ረጅም ጊዜ ነው፣ 12 አመት። በቃ ነገራቶች ተለዋውጠዋል። አታም ህፃን እያሉ የምናውቃቸው ልጆች ትላልቅ ሆነዋል። ያው ገርባን ታውቀዋለህ? ገርባ እንግዲህ ልክ በቃ እንደ ትልቅ ከተማ በቃ ገርባ ቤት እስከሚጠፋይ ድረስ ማለት ነው። እየጠየቅኩ ቤት ተለውጧል። 12 አመት ብዙ ነው፣ ተለውጧል። የምናውቃቸው አካባቢዎች በቃ ያስቀመጥናቸው ምልክት ጠፍተው ዛፎችም ተቆርጠው ምናምን ነው። በቃ ማን የማን ቤት እንደሆነ በጣም ትደናገራለህ። ገብቶሃል? እና ቤት ወላሂ ሰፈሬ ደርሼ ይህ ቤታችን እንደሆነ ሁሉ ጠፍቶ እየጠየቅኩ ቤት የገባሁት እና በዛ አጋጣሚ ያው ለእህቶች የምመክረው ነገር እዚሁ ጋር አያይዤ እነሱም ቆይተው ብዙ ጊዜ ቆይተው ስለሆነ የሚገቡት ነገራቶች እንዳሰቡት አይሆንም። ስንኖርባቸው የነበሩ ግን የረሳናቸው ነገሮች አሉ መሐመድ። ገብቶሃል? ስንኖርባቸው የነበሩ የረሳናቸው ነገሮች፣ ለምሳሌ ትራንስፖርት ጋር በተያያዘ ማለት ነው። ገብቶሃል? እኖርንበት ግን አሁን ላይ ስገባ አዲስ ነው የሆነ። ገብቶሃል? የሆነ 2 ወንበር የሚይዝ እንትን ላይ 3 ሰው ያስቀምጠዋል። ሴት ጋር ለዛው አይ እምቢ ብለህ ብትወርድ ሌላ መኪና መልሰህ ላታገኝ ትችላለህ። ምናልባት ያገኘሁት መኪና ወደ ኮምቦልቻ ለመሄድ ፈልጌ ከባቴ የመጣ መኪና ሊሆን ይችላል። 2 ሰዓት ቆሜ ያገኘሁት ማለት ነው። ገብቶሃል?
በዛ አጋጣሚ ሴት ብትሆን ወንድ ጋር መቀመጥ አልችልም የሚባል ነገር የለም። ምናልባት የዚህ ሀገር ሰው እንደዛ አይነት መጨናነቅህን ካዩ ቦታ ሊቀይሩ ይችላሉ። ኢትዮጵያ ላይ እንደዛ የሚባል ነገር የለም። ግዴታ ተቀምጠህ ትሄዳለህ። ገብቶሃል? እንደዚህ አይነት ነገር በቃ ይሄ ልክ እንዳልኖርኩበት አዲስ የሆነብኝ ነገር ገብቶሃል? አሁን እዚህ ሀገር አንድ ሴት ወይ ወደ ስራ ቦታ እየሄደች ታክሲ ቀርታ መሻወር ጠልባ አስበው እንደው ባይገናኙ እንኳ አንድ ሰው ከኋላ ወንበር ሰው ቢቀመጥባት ማለት ነው። ምናልባት እኮ አንድ ሰው የሚያስቀምጥ ክፍተት እኮ አለ። 3 ሰው ይዛል አይደል እንደ የኋላ ወንበር። ግን በምን ያክል ልትሳቀቅ እንደምትችል ያቺ ሴት አስበው። ምናልባት ደብሯት መልሳ ሹፌር ላጣራ ትችላለች ከዛ በኋላ ገባት። ኢትዮጵያ ላይ ግን በቃ ያው አስተዛዝለው ይወስዱሃል። በቃ ጠጋ ጠጋ በልብለው ያው በዛ መልኩ ይሄ ነገር በጣም የረስታ ነው ከዛ ሀገር ከእንደዛ አይነት ነገር ለማውጣት ያው የራስ ነገር በቃ የራሴ መኪና የተመኘሁበት እንትን ነው ገብቶሃል። እና ነገ ከነገ ወዲያ ስትገቡ አንድ ትምህርት እንደዚህ ነፍሰሽ ይሄንን ያልኩትን ነገር በቃ ያቺ ጨቅጫቃዋ ሴት ነው የሚሉኝ አለች። ወደ መናኸሪያ ሲሄድ ተሸፋኝ ነች ገብቶሃል። እዛ አልቀመጥም ስትል ማለት ነው በመናኸሪያ አውቀዋት ያቺ ጨቅጫቃዋ ሴት እንደዛ ነው የሚሉኝ አለች። እንደዛ በቃ ይሄ እዚህ ሀገር ላይ ቆይተናል 10 ዓመት 12 ዓመት ገብቶሃል። የሆነ የራሳችን ነገር መያዝ ይኖርብናል። በቃ ያ ካልሆነ ግን በቃ ያው እንደዚህ አይነት ነገር ላይ ነው ሄደን እንትን የምንለው ማለት ነው። እዚህ ሀገር ላይ የብር ልክ ሰው የሚያውቀው ሀገር ከገባ በኋላ ነው ገብቶሃል። 2 ሪያል 1 ሪያል ዋጋ አለው 40 ምናምን ብር ነው ገብቶሃል። እዚህ ላይ ምናልባት እንደ ሀበሻ ስታየው ደግሞ መልስም ላይ ይቀበል ሁሉ ይችላል። 1 ሪያል ቦታ የማይሰጠው ገብቶሃል። ያል በቃ ብሎ በቃ ብር በሆነውም ባልሆነውም በቃ አስፈላጊ ላልሆነው ነገር ሁሉ በቃ መዋጮ አንድ ዝም ብሎ በቃ ለቁም ነገር የሚሆን አይሆን መዋጮ ብሎ ከተነሳ ሴቱ ለማውጣት ወደ ኋላ አይልም። ያ ነገ ከነገ ወዳ እነሱ መዋጮ የሚጠይቁ እንዳይሆኑ ገብቶሃል። የሆነ ለኔ ያሉት ነገር ቢይዙ መጀመሪያ ራሳቸውን የሚበትኑትን ትተው ኢትዮጵያ ላይ ዛሂድ ሆኜ ልኖር የሚባለው ነገር አይሆንም። እንዳየሁት ማለት ነው በጭራሽ አይሆንም። መሐመድ እዛ ሀገር ትኖራለህ ምንም ባይኖርህ፣ ምክንያቱም ሰው አንተን በገንዘብህ የሚመዝን ማህበረሰብ አይደለም። ገባህ? እዛ ከሌለህ ከሰው በታች አድርገው ነው የሚያው። ይሄ ሀቅ ነው፣ ምንም የምንደባብቀው ነገር አይደለም። ገብቶሃል? እዛ አንጻር ዛሂድ ሆኜ ልኖር ቢባል ከባድ ስለሆነ ኢትዮጵያ ላይ በቃ ሀብታም መሆን የምርጫ ጉዳይ አይደለም። እንደኔ ገብቶሃል? ግዴታ ነው። መኪና ቅንጦት አይደለም፣ ግዴታ ያስፈልጋል። ስለዚህ ሴቶች ብር ያዙ፣ በሆነው ባልሆነው አትበትኑ። ይሄ መልእክቴ። ሲልኩም እኮ መሐመድ ለምሳሌ ለቤተሰብም ሲላክ አግባብ አለው። በሆነው ባልሆነው በየጊዜው ከሚቀበሉት ወርሃዊ ደሞዝ በላይ እየላኩ ራሳቸውን ባዶ አድርገው መቀመጥ የለባቸውም። ለራሳቸውም እያስቀመጡ መርዳት ያለባቸውንም በአግባቡ እየረዱ እንዲይዙ ይሄ ይመከራል። ልክ ነህ። ምክንያቱም በርካታ ነገሮች እያስተዋልን ስለሆነ ነው። طيب እውነትህ ነው። እዚች ጋር እንዳታወስደኝ ነገር አለ መሐመድ። የሆነ ነገር ሲፈጠር ማለት ነው አንዷ እኔ ጋር ቁርአን የምትቀራ ልጅ ናት። ወንድሜ ያው ባጃጅ ገዛሁለት አልሆነም፣ ሱቅ ከፈትኩለት አለች አልሆነም፣ ያንንም አከሳሰረው። ከዛ እንትን ላኪልኝ አለኝ አለች። ሚስቴ ልወልድ ነው ብር ላኪልኝ አለ። ከዚያ በኋላ ምን ሆነ 10,000 ነው 15,000 ላኩለት አለች መሰለኝ። ይሄ ምን ጫት ልቀምበት ነው ምን ላደርገው ነው ይሄን ምልክልኝ? ሱብሃንአላህ። እንግዲህ ራስ የወለደ ሰው ለማይቀጠ ከዚህ በላይ ምን ለልጁ ልብስ መግዛት እኮ ሊሆን ይችላል እኮ የሚጠበቀው አይደል እንዴ? እና በዚህ ልክ ነው በቃ ገብቶሃል። አንዳንድ ቤተሰብ እንደዚህ ያጋጥማል። ትንሽ ነገር የማይጠበቅ ስለዚህ ነገ ከነገ ወዲያ ምን ሰርተሽ መጣሽ ምን አደረግሽልን መባል ስላለ ሴቶች ልብ ግዙ ላለው። በጣም ጥሩ። ሌላው እስኪ አንድ 5 ደቂቃ ነው እየቀረን ያለው መሐመድ፣ አጠር አድርገህ የእኛን ሀገር ዜጎች ያኗኗር ሁኔታ አሁን እዚህ ሀገር አይተሃል በየቤቱ እንደው በጣም ቢስተካከል ብዬ የምለው እኔ በራሴና አንተ እንዴት አየኸው አኗኗራችንን ምናችንን ከሌሎች ሀገር ዜጎች ጋር ስታነጻጽር በንጽጽር እንደ አግባብ ያለው አኗኗር ነው የምንኖረው ብለህ ታስባለህ? ተጠቃቀና ላደረው 5 ደቂቃ ስለቀረበ ሐሳባችንን ሳንቋርጠን ልክ አይደል። በጣም የሆነ
ሙባለጋ በቃ የተጋነነ ኑሮ ነው የምንኖረው። ገብቶሃል? አንድ መኖሪያ ፈቃድ እሷም እሱም የሌላቸው ሰዎች የሆነ ቤት ሲፈርሹ ማለት ነው ዱላቡ፣ አልጋው፣ ምኑ የ2000 3000 እስከዛ ድረስ እንትን ሊሉ ይችላሉ። ገብቶሃል? ነገ ከነገ ወዲያ ተይዘው ቢሄዱ ማለት ነው ምናልባት እንደነሱ ሀበሻ ሊገዛቸው ከሆነ ምናልባት በተመጣጣኝ ዋጋ ሊሸጡ ይችላሉ። ገባህ? ያ ካልሆነ ግን ማለት ነው እኔ አውቃለሁ አንድ ጓደኛዬ በ700 የሚያወጣ አልጋና ዱላብ ነው እስከ 1000 ወላሂ ሲሸጥ 50 ሪያል ሸጠ። ያው ለነዚህ የሚሉት ማለት ነው። እና በዚህ ዋጋ ነገ ተይዛችሁ ብትሄዱ ወርቆ ለሚቀር ነገር እኔ በዚህ ልክ የተጋነነ እንትን ባይሆን መልካም ነው። ልክ አይደለም። ሲቀጥል ደግሞ መሐመድ ከዚህ የባሰው ሰሞኑንም እያየ ነው ያለው ነገር ሰርግ ጋር በተያያዘ ማለት ነው። ገባህ? አንድ ሰው ኒካህ ሲሆን ነው ኒካህ ሲያደርግ ምናልባት እኮ የተወሰነ ጓደኞቹ ምናምን ጠርቶ እኮ እንትን ካለ በቂ ነው። እስትራሃ ይደገሳል፣ ይጨፈራል። ገብቶሃል? እዛ የሚወጣዎች ምናልባት እንደዚህ የሚያደርጉ እህት ወንድሞች እሱ የሚሰራው በ1000 ሊሆን ይችላል። ገብቶሃል? ከዚህ በላይ አይሆንም፣ 1000 ሊሆን ይችላል። አሁን ደግሞ ስራ በሌለበት ሰዓት እሷም ወይ 1500 ምናምን ሊሆን ይችላል። እሱም ስራ ካለ ነው። ያው አሁን ሀገር ያለችበትን ተጨባጭ የምታውቀው ነገር ስለሆነ ሀቂቃው ይሄ ነው። ያን ነገር ለማድረግ ይበደራሉ። ተበድሮ ሰርግ ምናልባት በሀገራችን ቢሆን መጣያ ምናምን ስላለ እኮ የሆነ ሊያካክሰው እኮ ይችላል እኮ እስትራሃ ይያዛል። አንድ አይነት ልብስ ምናምን የሚባል ነገር አለ። ያን ሁሉ ተበዳድረው ያደርጉት። ገብቶሃል? ስራ ይጠፋል። እሷም እሱም ቁጭ ይላሉ። ከዛ በኋላ እዛው በሙሽርነታቸው እዛው መጣላት የሚጀምሩበት ሁኔታ አለ። ገብቶሃል? ያንን እንኳን አለፉ ከተባለ ወይ ስራ ጠፍቶ ያን ለመሰረግ ስራ ለመያዝ እንትን ያሉትን ብድር ሊጠየቁ ይችላሉ። ገብቶሃል? ከዛ በኋላ መጨናነቅ ይመጣል። ከየት አንጥተው ይከፍሉታል። አሁን ደግሞ የሚያበድርም የለ። ሁሉም ኢቃማ ለማሰራት ሁሉም ብድር ላይ ነው የሚያበድራቸው። አሁን የተፈቀደ የመኖሪያ ፈቃድ ማስተካከያ መንግስት ስለፈቀደ ክፍያው ደግሞ ወደ ቢያንስ 10 ምናምን ሺህ ሪያል አካባቢ ይከልፋል። አይዋ ሰውን ብር ስለማይኖረው በዛ እንትን ስላለ ያን ከየት አንጥቼ ልክፈለው በሚለው ተጨናንቀው ከዛ ወይ ጅን ይመታታል ከዛ ሩቃ የሚቀራ ብለው ያው እኛው ጋር ይደውላሉ። ይሄ ነው ሁኔታ ብዙ ስላጋጠም ይሄ ልክ አይደለም። በዛ ልክ የሆነ ነገራቶችን አመጣጥነን እንስልም። ይሄ ለዛ ለስትራሃ ለዛ ለጭፈራ እንትን የወጣ ብር እኮ ምናልባት እኮ እሱ የሚኖርበት እኮ ገጠር አካባቢ እኮ የሆነ ቦታ እኮ ሊገዛ ይችላል። ገብቶሃል? ሲቀጥል እንደ ሸሪዓም በዛ ልክ ማለት ነው። በዛ ልክ ኢኽቲላጥ እንደዛ ተቀላቅሎ ሙስሊሞች እኮ ናቸው። በዛ ልክ ጭፈራ ወንድና ሴት ይሄ እኛ ድናችን ኢኽቲላጥ እንድንርቅ በጣም አጥብቆ እንትን ብሎ ነው። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ኸይሩ ሱፉፊ ሪጃሊ አወሉሃ ወሸሩሃ አኺሩሃ ወኸይሩ ሱፉፊ ኒሳኢ አኺሩሃ አኺሩሃ ወኸይሩ ሱፉፊ ኒሳኢ አኺሩሃ ወሸሩሃ አወሊሃ። የወንዶች ሶላት ላይ እንኳን ማለት ነው ሶፍ ላይ በላጩ ሶፍ ከፊት ያለው ነው። መጥፎዋ ሶፍ ደግሞ ከኋላ ያለችው ናት። ለምን? ሴቶች ጋር እንትን ስለሚል ማለት ነው። የመቀራረብ እንትን ስላለው ማለት ነው። እሱ በተመለከተ የሴቶቹን ደግሞ ምን ተባለ? ለሴቶች በላጩ ሶፍ ከኋላ ያለው ነው በላጩ። መጥፎዋ ደግሞ ከፊት ያለችው ነው። አይሁ በዚህ ልክ ማለት ነው። እንግዲህ ሰው ሶላት ላይ ሲቆም ምንድነው የሚለብሰው? አባያ ምናምን እኮ ለብሶ ነው ሸርሸፍ ለብሶ ነው አይደል? በዚህ ልክ ድናችን እኛ እንደዚህ እንትን ብሎን እንደ ሴትና ወንድ ወይዳ ሰአልቱሁነ መታዓን ፈሰአሉሁነ ሚን ወራኢ ሂጃብ እኮ ነው እኮ ቋንቋ ስትጠይቁ ከሂጃብ ጀርባ ጠይቁ። እንደዛ እኮ ነበር የተባለው። ግን በዛ ልክ በቃ ተቀላቅሎ እንደዛ ጭፈራ እንደ ሙስሊም በጣም ያሳዝናል። ኒካህ ሱና ነው፣ አያ ሚን አያቲላህ ነው። طيب ይሄን ነገር ይሄን ትልቅ ምዕራፍ በወንጀል መጀመር ሐቂቃ ዋጋ ያስከፍላል። መሐመድ ነገ ከነገ ወዳ ብዙ ትዳሮች እዚሁ አፍሪካ ቲቪ ላይ ሲጠይቅ ትሰማላችሁ። طيب እንደዚህ ለባሌ ልፈታ ነበር ይሄን ያክል ብር አንጫለኝ፣ ልፈታ ነበር ይሄን ካላመጣሽ አልፈታም አለኝ፣ አልፈታም። ይሄ በቃ ስለ ፍች ስለ እንትን ነው ብዙዎቹ ጥያቄ ማለት ነው። ከተመለከት ናቸው ማለት ነው። እኔ ሰበቡ ይመስለኛል ይሄ በወንጀል የምንጀምረው ነገር ነው። በቃ
አላህን ይሄ ትልቅ ምዕራፍ በወንጀል ተጀምሮ እንዴት ነው ትዳሩ ሊሰምር የሚችለው? እዚሁ ጋር ደግሞ አያይዤ ማለት ነው እዚሁ አያይዤ ወንዶች በዚህ ዙሪያ አላህን ፍሩ። በቃ የሴቶችን አንፈታም፣ በቃ እንደማትሆነው እያወቀ አንፈታም ይላል። አንፈታም አንዳንዶቹ ብር እንጂ ይሄ ትዳር ሴት ልጅ ማስፈራሪያ መበቀያ አይደለም እኮ ትዳር። አላህ Subhanahu Wa Ta'ala ምንድነው ያለው? فامسكوهن بمعروف او سرحوهن بمعروف እንኖራለን ብላችሁ ካሰባችሁ እንቆሃናለን በመልካም ያዟቸው፣ ካልሆነ በመልካም አሰናብቷቸው ነው። ولا تمسكوهن ضرارا لتعتدوا እነሱ ላይ ድንበር ለማለፍ አትያዟቸው፣ እነሱን ለመበቀል አትያዟቸው። ይሄ ومن يفعل ذلك فقد ظلم نفسه ነው። ይሄ እንደዚህ የሚያደርጉ ሰዎች ራሳቸውን በድለዋል ይላል። ولا تتخذوا آيات الله هزوا ያለህን አንቀጽ መጫወቻ አድርጋችሁ አትያዙ። ወተቁላህ ተጠንቀቁ እያለ ነው አላህ። እንደዚህ የሚያደርጉ ወንዶች ተጠንቀቁ። አላህ ነው ተጠንቀቁ ያለው። ያለህን አንቀጽ አላህን ፍሩ። ምን የኒካህ ኹጥባ ላይ እኮ አላህን ፍሩ እኮ ነው እኮ يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة يا أيها الذين آمنوا اتقوا الله وقولوا قولا سديدا الله انفروا ነው እኮ የሚሉት እኮ አያቱ። እነዚህ አላህን ፍራ እየተባለ ኹጥባ ተደርጎ ያሰርከው ኒካህ እነዚህን አያቶች ነው መጫወት ያስገባቸው። እንደዚህ የምታደርጉ ሴቶች ብር ካላመጣሽ ደግሞ ድሮ ጋር አንፈታም የሚሉም አሉ። ይሄም ትልቅ ወንጀል ነው እንዴ! ይሄ እኮ አላህ Subhanahu Wa Ta'ala እኮ ሳትቆሆኑ ቀርታችሁ እንኳን ሌላ ሚስት መቀየር ከፈለጋችሁ የሰጣችኋቸውን እንዳትቀሙ። وكيف تأخذونه وقد أفضى بعضكم إلى بعض وأخذنا منكم ميثاقا غليظا ነው የሚለው። በሰላሙ ጊዜ አንሶላ ስትገፈፉ ቆይታችሁ وكيف تأخذونه እንዴት ከነሱ ላይ ተወስዳላችሁ የሰጣችሁትን ነው ያለው። ያልሰጠነውን ሲሆን አስበዋል። ያልሰጠነውን 20 ሺህ ሪያል አንጭና ነው መፈታሽ፣ 14 ሺህ ሪያል አምጭና ነው መፈታሽ የሚሉ አሉ። ይሄ ነገር አዲስ ሊሆን ይችላል። መሐመድ ገብቶሃል? በትክክል እንደዛ በትዳር አንጫወት። ይሄ ትልቅ ወንጀል ነው፣ ልንጠነቀቅ ይገባል። ይሄ وأخذنا منكم ميثاقا غليظا الله የጠበቀ ቃል ኪዳን ከያዘ በኋላ ይሄ ተዳረም የጠበቀ ቃል ኪዳን ነው አላህ ያለው። ስለዚህ እዚህ ነገር ላይ እንጠንቀቅላለሁ። እዚሁ ጋር በተለይ ደግሞ መሐመድ በጣም ጥሩ ፖይንት ነው ያነሳው። እዚሁ አፍሪካ ቲቪ ላይ መሻይኾቻችን በጣም የታከቱበት እንትን ነገር ማለት በተደጋጋሚ የሚመጡ ፈትዋዎች እዚህ አረቡ ዓለም ላይ የተመሰረቱ ትዳሮች ናቸው። አንተ ጥሩ ሁኔታ አንስተዋል። ባረከላሁ ፊክ። ሰዓት እየጨረስን ስለሆነ መሐመድ እንደው እኔ መተህ በድፍረት እዚህ አካባቢ ያለህን የኑሮ ተሞክሮና ልምድ እዚህ በአፍሪካ ቲቪ ላይ ብቅ ብለህ የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ፈቃደኛ ስለሆንክ እኔ ከልብ አመሰግናለሁኝ። በሰከንድ ማጠቃለያ ያው ስለጨረስ እዚህ ላይ ላቁም። እኔም እናንተም ለዚህ ፕሮግራም መርጣችሁ ስለጋበዛችሁ እጅግ አድርጌ አመሰግናለሁኝ። በዚህ አጋጣሚ ሀገር ያሉ ጓደኞችን እዚህም ያሉ የጀራዲያን ቡድን አባላቶች ረመዳን ሙባረክ ላለሁኝ። ኢንሻአላህ በዚህ አቆማለሁ። طيب ባረከላሁ ፊክ። እኔም ከልብ ነው የማመሰግነው። ባረከላሁ ፊክ። ክቡራትና ክቡራን የአፍሪካ እንግዳ ፕሮግራም ተከታታዮች ስትከታተሉት የነበረው ወንድም መሐመድ ሰይድ ወደ 12 ዓመት አካባቢ ኑሮውን በዚህ በሳዑዲ አረቢያ አካባቢ ያደረገ ወንድም ነበር። እንግዲህ ፕሮግራሙ የተከታተላችሁትን ይመስል ነበር። አብራችሁ የነበርኩት መሐመድ አብዱራህማን አቡ አፍና ነኝ። ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። ነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ አስተውዲኩም አላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።